አምሮምተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያ ዙር ውድድራችንን ለማካሄድ አሁን በከተማችን ውስጥ የሚገኘው ጋስት ጂም ተገኝተናል። ልክ እንደሌላው ጊዜ ውድድሮቻችን በሙሉ አሁንም ዲስትራክሽን የሚሆኑ ወይንም የተወዳዳሪዎቻችንን ትኩረቶች ለመበታተን ያዘጋጀናቸውን ቻሌንጆች ከሰውነት ማጎልመሻ ወይንም የአካል ብቃት እንቅስቃሴዎች ጋር በማድረግ አሁን ጋስት ጂም እንጀምራለን። አሁን ግን ተወዳዳሪዎቻችንን እንተዋወቃቸው። ናኒ ባላለው ፐርሰናል ትሬነር ነኝ። አወት ዮሐንስ ባላለው ፐርሰናል ትሬነር እንዲሁም ግሩፕ ክላስ ትሬነር። ብሩክ ወርቁ ባላለው ሙና ማረ ባላለው በጋስት ጂም ሱፐርቫይዘር እና ፐርሰናል ትሬነር ነኝ። እኔ ደግሞ የጋስት ጂም ከስተመር ነኝ። አሰልጣኝ ቤተልሔም ስንታየው ባላለው ፐርሰናል እና ግሩፕ ክላስ ትሬነር ነኝ። አሰልጣኝ ዩብ ገርዝጋበር ባላለው የጋስት ጂምናዚየም አሰልጣኝና ተቆጣጣሪ። እሺ ቅርጽ ተወዳዳሪ እንዲሁም ደግሞ ቴኳንዶ ብላክ ቤልት አለኝ። ክሊኒካል ኤክሰርሳይዝ ፊዚዮሎጂ ማስተርስ አለኝ። እንዲሁም በተጨማሪ በግሩፕ ክላስ እና በጂም ማኔጀርነት እያገለገልኩ እገኛለሁ። በስራው ብዙ አመት የስራ ልምድ አለኝ። ብዙ ሰርቲፊኬቶች አሉኝ። በኪክ ቦክስም ሰርቲፊኬት አለኝ። ያው ከትሬነሬ ጋር ነው አብሬ የምሰራው። የግሩፕ ስማችን ደግሞ ቢኬ ፊት ነው። እሱ ብሩኬ ይባላል። ስለዚህ እኔን ደግሞ እንደዚህ ፊት ያደረገኝ እሱ ነው ማለት ነው። አሁን ጂሞች ላይ ኤሮቢክስ ክላስ እየሰጠሁኝ እገኛለሁ። ፐርሰናልም ኤሮቢክስ ክላስንም ሁለት ሶስት ቦታ ላይ እየሰጠሁኝ እገኛለሁ። የትምህርት ዝግጅቴ በስፖርት ሳይንስ የመጀመሪያ ዲግሪ አለኝ። እንዲሁም በወርልድ ቴኳንዶ ከኮሪያ ሰከንድ ዳን ሰርቲፋይድ ነኝ። በተጨማሪ በእግር ኳስ ካፍ ዲ ላይሰንስ ሰርቲፋይድ። ቴኳንዶ ላይ የፋይት ተወዳዳሪና ትሬነር ነኝ። የግሩፕ ኔማችን ሀበሻ ፊት ይባላል። ሀበሻ ፊት ያልንበት ምክንያት ሀበሻ ሁሌ ፊት መሆን አለበት። ከዛ ቀጥሎ አብሪቬሽኑ ፊት የሚል ቃል ፍሪኩዌንሲ፣ ኢንቴንሲቲ፣ ታይም ኤንድ ታይፕስ ኦፍ ኤክሰርሳይዝ ነው። አካል ብቃት እንቅስቃሴ በተፈጥሮ እያደገ መሄድ መቻል አለበት። ፍሪኩዌንሲው፣ ኢንቴንሲቲው፣ ታይፕስ ኦፍ ታይሙና ታይፕስ ኦፍ ኤክሰርሳይዙ እያደገ መሄድ ስላለበት ነው። እናሸንፋለን። እሺ የግሩፕ ስማችን ላይ ፊት ፎር ላይፍ። ያው ፊት ፎር ላይፍ ማለት እንግዲህ የተሰየንበት ምክንያት እንደ ስራችን ወይም ደግሞ እንደ ፕሮፌሽናችን መጠን አንድ ሰው ፊት መሆን አለበት። ምክንያቱም በላይፍ ላይ ፊት ሲሆን ብዙ ነገርን ሰክሰስ ማድረግ ወይም ደግሞ ውጤታማ መሆን ይችላል ማለት ነው። በደንብ አንደኛ እናሸንፋለን። ሌላ ግሩፖች ብትፈሩ ይሻላችኋል። በደንብ ነው የምናሸንፈው። ምክንያቱም እኛ ለክላይንቶቻችን ወይ ለከስተመሮች ምግብ አትብሉ ምግብ ከባድ ነው ብለን እንትን ምንለው ግን ይሄን 10,000 ብር ለመብላት ለኛ ምንም ውሃ እንደመጠጣት። አምሮምተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያው ዙር ውድድራችንን ለማካሄድ ይሄው ጋስት ጂም እንገኛለን። 3 ተወዳዳሪ ቡድኖቻችን ይሄው በፊትነስ በጣም የምንተዋወቅ ሰዎች አለን እዚህ መሃል አይደለ? በዚህ ፊት ፎር ላይፍ ቢኬ ፊት ሀበሻ ፊት። እሺ ወደ አምሮምተር እንኳን ደህና መጣችሁ። ለራሳችሁ ሁሌ ስፖርት ሲጀመር ሞቀሞቅና ደብረ ማዘዋወር። እሺ የጨዋታዎቹን ህግ ልንገራችሁ። የተለያዩ አይነት የማስታወስ ችሎታችሁን የሚፈትኑ አምሮምተርን አይታችኋል። ግን ያው የተወሰነ ነገር ላስረዳችሁ ብዬ ነው። በተለያዩ አይነት እናንተ ዘርፍ ላይ የሚያተኩሩ ጥያቄዎች አዘጋጅተናል። እነዛ ጥያቄዎችን በተለያየ መልክ መያዝ ትችላላችሁ፣ መከፋፈል ትችላላችሁ። አንተ ይሄንን ያዝ፣ አንቺ ይሄንን ያዝ መባባል ትችላላችሁ። 5 ዙር አለን። 5 ዙር ውድድራችንን ደግሞ በየመሃሉ አንዳንድ ዲስትራክሽን ይኖረናል። የመጀመሪያው ዙር ደግሞ ምንድነው? አንድ ቪዲዮ አሳያችኋለሁ። 11 ሯጮችን ነው ማሳያችሁ። 11 ሯጮችን ግን ሳሳያችሁ ይኸው እዚህ ጋር እንደምታዩት ትራክ አለ አይደለ? እያለፉ ስለሆነ በተርታ ነው መያዝ ያለባችሁ። ስለዚህ ተርታውን ከተሳሳታችሁ ወዳቂ ትሆናላችሁ ማለት ነው። ጨዋታው ላይ ትቆያላችሁ ግን ፖይንቱን ታጡታላችሁ። ተረድታችሁኛል? yes በተርታ ከመጀመሪያው እስከ መጨረሻው መልሳችሁ ሁለተኛ ዙር ላይ ስንገናኝ ለኔ ሲነገር አንደኛ እስከ 11ኛ ነው መሆን ያለበት ማለት ነው። ተግባብተናል? እሺ ስፖርት እስቲ መቼ ጀመራችሁ? መጀመሪያ ካንተ ልጀምር። ስፖርት እንግዲህ ኦልሞስት 11 አመት ሆነኝ። 11 አመት ሆነኝ። እዚህ ላይ ልክ ባህር ዳር ግራጁዌት አድርጌ እንደወጣው ስፖርት ሳይንስ ቀጥታ ወደ ኤዱኬሽን ነው የገባሁት። ከኤዱኬሽን ወጥቼ ደግሞ ወደዚህ ወደ ፊትነሱ ገባሁ። ምክንያቱም የተማርነው ስፖርት ሳይንስ ነው። ኤችፒሲ ሳይንስ ስፖርት ሳይንስ ስለሆነ ወደዛ ገባሁ። እንግዲህ አሁን ወደ ማኔጀርነት ሌቭል ከፍ ያለው በዛም ኤዱኬሽንም ከፍ አድርጌ ክሊኒካል ኤክሰርሳይዝ ፊዚዮሎጂ እዚህ ኮተቤ ጨርሻለሁ። እኔ አንድ
እኔ አንድ 6 ምናምን ይሆነኛል ግን በመሃል ብሬክ አለ ተሰነ እዚህ ግን ኦልሞስት ከተከፈተ ቤተኛ ነኝ ቤተሰብ ነኝ ያው በመጀመሪያ ለራሴ ነበር የምሰራው አካል ብቃት እንቅስቃሴ በወርልድ ቴኳንዶ እንዲሁም በእግር ኳስ ለራሴ ነበር የምሰራው ወደ አሰልጣኝነት ከገባሁ ግን ኦልሞስት 8 ዓመት ሆነ አሁን ጀምር ጨዋታችሁ ይሄም እንግዲህ ዲስትራክሽኑ አካል ነው እንኳን ከነገርኳችሁ በኋላ ማን ላይ መጠይቃችሁ ዲስትራክሽን ነው እንበለው እሺ ሶ እንደዚህ ላድርግላችሁና እንዲቀል ለፊት ፎር ላይፍ እናንተ ማየት አትችሉም ለእናንተ 1 ደቂቃ ሰጣችኋለሁ ተደብቃችሁ እንዲዞራችሁ ምናምን ማየት ትችላላችሁ እሺ ጨረሱ ከመጀመሪያው መሄድ አለበት ግዴታ በቃ አሁን ይኸውላችሁ በሁሉም ስምምነት አንድ ነገር ያው አዘጋጆች ከተስማሙ እኔ እንደ አቅራቢ ልሰጣችሁ የምችለው አንድ እድል ነው አዘጋጆች ፈቃደኛ ከሆኑ ሶስቱም ተወዳዳሪ ቡድኖች ከካሜራ ውጭ አንድ ላይ ረጋ ብላችሁ ተዘጋጅታችሁ ትኩረታችሁን ሰብስባችሁ አንድ ፕሌይ ደረግ ቪዲዮ ትመለከቱታላችሁ ተስማማሉ ስለዚህ ያው ለእናንተ ጨዋታውን ስንጀምር በጥሩ መንፈስ እንድንጀምረው ስለምንፈልግ እንደዚህ እናደርጋለን መልካም እድል ለሁሉም ቡድኖች ወደሚቀጥለው ዙር እንግዲህ ይሄ የምታዩት ማቴሪያል ትራምፖሊን ይባላል አሁን የምንሰራው እንቅስቃሴ ከቲሙ ጋር ጥያቄውን ዲስትራክት ለማድረግ የምንሰራው እንቅስቃሴ የሪስፓራቶሪ እና ኢንዱራንስ ወይ ደግሞ ካርዲዮቫስኩላር ኢንዱራንስ ዲቨሎፕ ያደርግልን የሚችል እንቅስቃሴ እንሰራለን አብራችሁ እንሰራላችሁ እንቀጥል አይሆፕ ስቴይ ባላንሳችሁ ጠብቁ በደምብ ሲ ትንፋሽ እኔ ሌክሴ እንዳ ሆፕ 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 ናይስ ይመታ ሆፕ የታ አምሮም ዛሬ ማስተዋወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያው ዙር ውድድራችንን የመጀመሪያ ጥያቄውን ጠይቂያቸዋለሁ ፊት ፎር ላይፍ yes ሩጫ ከሁለታችሁ ማን ይቀድማል እኩል በምን ዲስታንስ አትልም እውነት ያው እንደ ሁኔታው እንደ 100 ሜትር በ100 ሜትር እንደምናወዳድራቸው ሰዎች እሺ ኦኬ ሯጮቻችንን ወይም አትሌቶቻችንን አሳይቻችሁ ነበር 11 የሚሆኑ ትክክል እስቲ በተርታ በቀደም ተከተል ንገሩኝ ኦኬ እንግዲህ ልትፈሩን ይገባል አጥንተን የመጣ ነው በጣም የምናነብ ሰዎች ነን ስለዚህ የመጀመሪያው ገብረ እግዚአብሔር ነው እሺ ሁለተኛው ማሞ ወልዴ እሺ ሶስተኛ ጌጤዋሚ እሺ አራተኛ ገዛኸኝ እሺ አምስተኛ ደራርቱ
አራተኛ ገዛኝ አምስተኛ ደራርቱ እሺ ስድስተኛ መሰረት ደፋር እሺ ሰባተኛ ቀነኒሳ እሺ ስምንተኛ ኃይሌ እሺ ዘጠነኛ ጥሩዬ እሺ አስረኛ ምሩጽ ይፍጠር 11ኛ ደግሞ ገንዘቤ ዲባባ በጣም አሪፍ በደንብ ነው የምናሸንፈው በደንብ ሆነ ነው እሺ ለመያዝ ምን አይነት መንገድ ተጠቀማችሁ ወይ ዘዴ ቅድም ሁለታችሁ መከፋፈል ትችላላችሁ እንደዛ ወዲያው ፈርታል እንድንረሳው ከነደቃላ ምን ሆነ ነው ታማን እሺ ካትሽ ይቅርባችሁ የትያ እሺ መልስልኝ እሺ ጀምሩ ገብረ እግዚአብሔር ገብረ ማርያም እሺ ጌጤዋሚ እሺ ማሞሌ እሺ ምሩጽ ይፍጠር እሺ ደራርቱ ትሉ እሺ ገዛኛ በራ እሺ ኃይሌ ገብረስላሴ ቀነኒሳ በቀለ ጥሩነሽ ዲባባ መሰረት ደፋር ገንዘቤ ዲባባ ተችሏል ይባላል ይያዝላችኋል ለመልሳችሁ ማን ነው በጣም ከአትሌቶቻችን የምትወጁ ወይ የምታደንቅ መሰረት ብዙ ጊዜ ያው ብዙ እንትንም ስለሆነ ሻምፒዮንም ስለሆነች የሴትን ትግል እንደዚህ ነው የሴትን ትግል ወመን ወንድ በደንብ ስለምታወጣ በሷ ብዙ ነገር አይተናል ብዙ ውጤት ያያን ሰው ስለሆነች በጣም እሷን ታደንቃለች አንተስ ለመምረጥ እጅግ ከባድ ነው ላንተ ፐርሰናሊ እንዲያው ፕሪፈረንስ ምሩጽ ይፍጠርን በጣም አደንቀዋለሁ ምሩጽ ይፍጠር ወይኔዋይ ምሩጽ ይፍጠር ለአትሌቶቻችን ሮል ሞዴል ነው ለመጀመሪያ ጊዜ በዓለማችን በባዶ እግሩ ያለ ምንም ጫማ በመሮጥ ሻምፒዮን መሆን ችሏልና በዛ አደንቀዋለሁ ከዛ ተከትሎ ነው ሌሎች እንደሚቻል አሳይተዋልና ባይ ዘ ዌይ የምሩጽ ይፍጠር ቅጽል ስም ጊር ሽፍተር ይባላል አብዛኛውን ጊዜ መጨረሻ ሁለቱን ዙሮች ነው ማርሽ ቀይሮ እንደመሮጥ የሚያደርገው ስለዚህ ያ የኢትዮጵያ አሯሯጥ ራስ ውስጥ አብዛኛው አትሌቶች አሁን 10,000 5000 ኪሎ እንደዛ ሜትር ሲዞር የመጨረሻው ላፕ ሲታይ በጣም ፈጣን ነው አይደል ስለዚህ እሱም ልክ መኪና እየሞቀ ሲመጣ ማርሽ እንደሚቀይር ጊር ሽፍተር ይባል ነበር ይሄንን እንግዲህ ፋን ፋክት ከነገርኳችሁ ወደ መልሳችን እንሂድ እሺ መልሳችሁን ንገሩ ማንን እስቲ ታስታውሳላችሁ ከፎቶ ላይ ከቪዲዮ ላይ ተከፋፍለን ያዝ ነው እሺ ከአንድ እስከ 5 ያለው እሺ ከአንድ እስከ 5 ያለውን ልጀምር ንገር ትንሽ ከባድ ነው የመጀመሪያው ገብረ እግዚአብሔር ገብረ ማርያም ነው እሺ ሁለተኛ ጌጤ እሺ ሶስተኛ ረስቻለሁ አራተኛ ገዛኛ ወራ እሺ አምስተኛ ረስቻለሁ እሺ ስድስተኛ ላይ ከመወዳት አትሌት ነው የተጀመረው መሰረትን እሺ ሰባተኛ ቀነኒሳ ፐርፌክት ስምንተኛ ምሩጽ እሺ ዘጠነኛ ጥሩነሽ እሺ አስረኛ ኃይሌ 11 ገንዘቤ አሪፍ እሺ አሁን የሚቀጥለው ደግሞ ጥያቄዎችን ስናይ ወደዚህ ልውረድና የመኪና አይነቶችን ነው ማሳያችሁ የመኪና አይነቶች ስንት 15 የሚሆኑ የመኪና አይነቶች አሉ እንዴ ታዲያ ይሄ አለ አሁን ለምሳሌ ይሄ አንድ ነው ሁለት እሺ መልካም እድል ወደሚቀጥለው ዙር እንሄዳለን
አምሮን ፒተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያ ዙር ውድድራችንን በጋስት ጂም እያካሄድን ነው። አሁን ሶስተኛ ጥያቄያችንን ልንጠይቅ የሁለተኛውን ደግሞ ጨዋታ መልስ ለመቀበል ከፊት ፎር ላይፍ ጋር እንገኛለን። አካል ብቃት እንቅስቃሴ ላይ ፈጣን ናችሁ። አመቶቹ አስታወቁ አይደል? አመቶቹ በደንብ አስታወቁ። የሥራው ባህሪ ነው። አሪፍ። እሺ 15 አይነት የመኪና አይነቶች አሳይቻችሁ ነበር አይደል? እስቲ ንገሩኝ እንዴት ነው ያዛችሁት? እሺ የመጀመሪያው ሚክሮን ዩኒቨርሳል፣ እሺ ፒክአፕ፣ እሺ ሚኒቫን፣ ሚኒ ፒክአፕ፣ እሺ ሱፐር ካር፣ ስፖርት ካር፣ እሺ ጋ አግኝኛ፣ እሺ ቬንስ፣ ሚኒባስ፣ እሺ ባስ፣ እሺ ቫን፣ ስፖርት ካር፣ እሺ ሚኒ ካር፣ እና አለቀ ነው ሊፍት ባክ፣ እሺ ሱፐር ካር። ሱፐር ካርማ ቅድም አልከው። የቀራችሁ ያው ሁለት ነው ልበል? ሁለት እንደዛ ነው የሚቀረን። እስቲ አስቡ። 10 ሰከንድ ሚኒቫን፣ ቬንስ ብያለሁ አይደል? ቫን ተብሏል። ሚክሮን ዩኒቨርሳል፣ ማይክሮ ዩኒቨርሳል ብለዋል። እሺ ፒክአፕ፣ ሼቭሮሌት፣ አዎ ሚኒ ፒክአፕ ብላል። እነሱ ተብሏል። ሼቭሮሌት፣ ስፖርት ካር ተብሏል። ስለዚህ ያበቃል እዚህ ጋር። ድሪም ካር የሚባለው ኮንሰፕት ይታወቃል አይደል? መንዳት የምንፈልገው ምንድነው? ሬንጅ ሮቨር። እሺ አንደስ ሃይሉክስ ፒክአፕ ሪቮ ሁለታችሁም ከፍ ያለ መኪና ስፖርትስ ካር ምናምን ነው። ፌራሪ ላምቦርጊኒ ምናምን ነበር። ደግሞ ከሰውነቴ ጋር ምናምን ሬንጅ ሮቨር ትልቅ ነገር ነው ጎዛ። ልክ ነሽ። እሺ ያሉትን 15 የመኪና አይነቶች ለኔ ንገሩ። እንደዚህ ነው ገና ሲጀመር። የእውነት ለመናገር ያለ ዛሬ ያልሰማቸው በጣም አይነቶች በስም ልጀምር ማርካን የሚል አለ። አይነቶች ነው ብራንድ አይደለም የተባባሉ የመኪና አይነቶች ማርካ። እሺ ዳውን ትራክ፣ እሺ ታው ትራክ፣ መርቸዲስ፣ እሺ ይሄን ብቻ ነው ያስኩት። የእውነት ለመናገር ቫን፣ ሚኒባስ፣ ባስ፣ እሺ ቼቭሮሌት፣ እሺ ዳም ትራክ፣ ንገረኝ ብቻ ካስታውስ። ሚኒቫን አለች፣ ቫን አልኩ። ቫን ሚኒቫን ብላለች። ሚኒባስ፣ ባስ፣ እሺ ይሄን ያህል ተይዟል። አንድ 10 ሰከንድ ልስጣችሁ ሰብሰብ አድርጋችሁ አይምራችሁ። ሃችባክ ብያለሁ። አላልሽም? ሃችባክ እንደገና ሃችን የሚል አለ ብቻውን። እሺ ሃች ነገር የሚል እሺ በቃ እነዚህ ናቸው። እሺ ከ15 የመኪና አይነቶች ምን ያህሉን ይዛችኋል? 12 ያልያዝነው 6 ለመያዝ ሞክራችኋል። እሺ ንገሩኝ። ሚኒባስ፣ እሺ ባስ፣ ቫን፣ ስፖርት ካር፣ ሃችባክ እና ቶዮታ ማይክሮ ካር፣ ሉክሲ፣ ሃይበርድ ካር፣ እሺ መስክል ካር፣ እሺ ስፖርት ካር፣ ቶዮታ ብላለች፣ ሲኖ ካር፣ እሺ ቪና ካር ነው፣ ቫን ካር። እሺ በዛ እንያዝ። ከዛ በኋላ ደግሞ G20 ሀገራትን የሚያሳይ ሰንጠረዥ አለ። እሱን ደግሞ ሰጣቸዋለሁ። G20
እሺ መልካም ስንት ናቸው አጠቃላይ? 20 እሺ ስፖርት ነች ምንድን ነው? ስፖርት ለኔ ሁሉ ነገሬ ነው ለኔ ማለት ነው። ለምሳሌ ጤናዬ ነው። ጥሩ አመለካከት እንዲኖረኝ ይረዳኛል። ሰውነት እንዲስተካከል ይረዳኛል። ስፖርት ማለት ለኔ ይሄ ነው ማለት ነው። ላንተስ? ጥሩ ጥያቄ ነው። ስፖርት ማለት ለኔ እንግዲህ ሁለት መንገድ ነው። ስፖርት የራስ የሆነ ህገ ደንብ አለው። ኢትስ ኤ ኮምፒቲሽን ውድድር ነው ስፖርት ማለት ላይክ ፉትቦል ስፖርት ነው፣ ራግቢ ስፖርት ነው፣ ቮሊቦል ምናምን ላቸው የራሳቸው ህግና ደንብ ያላቸው ሪዋርድ ያላቸው እነዚህ ስፖርት ይባላሉ። እና ደግሞ ወደኛ ስናመጣው ምንድነው ስፖርተኞች ነው የምናበቃው እኛ ምንድነው እኔና እሷ የፊዚካል ፊትነስ ኢንጂነሮች ነን። ፊዚካል ፊትነስ ስለዚህ እነዛን ስፖርተኞች ወይ ደግሞ እነዚህ ላይክ ሊዮኔል ሜሲ ወይም ክርስቲያኖ ሮናልዶ የምንላቸው ወይ ደግሞ ወደ ሀገራችን ስንቀይረው ስፖርተኞች እግር ኳስ ተጫዋቾች ምናፈራው ወይ ደግሞ ፊት እንዲሆኑ የምንረዳቸው እኔና እሷ ነን ማለት የኛ ሙያ የፊዚካል ፊትነስ ባለሙያዎች ነን። ስፖርት ግን የራሱ የሆነ ኮምፒቲሽን የኛ ኮምፒቲሽን አለ ሄልዝ ሪሌትድ ነው ለጤና ወይ ደግሞ ለኮምፒቲሽን የምናበቃው አትሌት ወይ ደግሞ ተወዳዳሪ ሲኖረን እኔና እሷ በፊትነስ ዙሪያ ሄልፕ እናደርጋቸዋለን። ከዚህ ውጪ ደግሞ ዌይት ማኔጅመንት ላይ ላይክ የተለያዩ ሄልዝ ተኮር ለጤና የሚጠቅሙ እነዚህ ነገሮች ላይ ሞሬና እሷ ፎከስ አድርገን እንሰራለን ማለት ነው። በተጨማሪ ምንድነው እንዳለው ሰው ላይ ነው የምንሰራው። ለምሳሌ ኢንጂነር ሲሆን ኖርማሊ ለህንጻ ለምናምን ነው። የኛ ግን ሞር ትንሽ ከበድ የሚያደርገው የሰው ጤና ላይ የሰው ሰውነት ላይ ነው የሚሰራው ማለት ነው አይደል? ስለዚህ ትንሽ ከበድ ይላል። በጣም ትኩረት ይፈልጋል። በጣም ሳይንሳዊ ነው። በጣም በጥናትና በእውቀት ነው የሚሰራው ማለት ነው። ዝም ብሎ የሚሰራ ነገር አይደለም። እና ደግሞ ሰው ልክ ስፖርት ሲሰራ የሚሆነው ቅድም እንደጠቀሱት ቀደም ብዬ በጤናም በአካልም በስነልቦናም ይበቃል ማለት ነው። ለምሳሌ ወደ ጭንቅላት ወይም ደግሞ ሜንታሊ ስንሄድ ምንድነው የሆነ ሰው ሁሌ በየቀኑ ጂም ውስጥ እየመጣ የሚሰራ ከሆነ ራሱን ለማብቃት የሚጥር ከሆነ የጤና ሁኔታውን ለማስተካከል የሚጥር ከሆነ የሜንታል ኢንዱራንስ የሚባል አለ ማለት ነው። ለምሳሌ ጥንካሬ እንዲኖረው ጭንቅላቱ ትግስት እንዲኖረው ቻሌንጅ እንዲቋቋም የሚያደርግ ሳይንሳዊ መንገድ ነው ማለት ነው። ወደ ፊዚካል ፊትነስ ወይ ደግሞ ወደ ስልጠናው ወደ ማሰልጠኑ እንዴት ልትገቢ ቻልሽ? እሺ እኔ እውነት ለመናገር ትንሽ ልጅ እያለሁ ነው ስፖርት የጀመርኩት ቴኳንዶ ማለት ነው። ላይክ 13 ምናምን እድሜ እያለሁ ነው የጀመርኩት ቴኳንዶ። ከዛ በኋላ እየሰራው ክረምት ነበረ። ልክ ያደኩ ስመጣ ደግሞ ሙሉን በጋውንም በመስራት እሱ ነው መነሻዬ ማለት ነው። ከዛ በኋላ ቴኳንዶ ላይ ጀማሪ ትሆናለህ፣ ከዛ በኋላ መካከለኛ፣ ከዛ ደግሞ ሲኒየር ትሆናለህ። ሶ ልክ ሲኒየር ስትሆን ምን ይሆናል? በእድሜ ካንተ የሚበልጡ ሊሆኑ ይችላሉ፣ የሚያንሱም ሊሆኑ ይችላሉ። ማሰራት ትጀምራለህ ማለት ነው። ኃላፊነት መወጣት ትጀምራለህ። ስለዚህ ማሰራት የጀመርኩት እኔ በዛ መልኩ ነው፣ ከዚህኛው በፊት ከጂም ትሬነርነቱ በፊት ማለት ነው። ወደ አንተ ስንመጣስ እንዴት ነው? እኔ እንግዲህ ወደዚህ ወደ ፊዚካል እንትኑ የገባሁበት እንትን ያው እንደማንኛውም ሰው ልክ ልጅ ይወለዳል፣ ዳዴ ይላል። ከዛ ላይክ የሆነ ኦብስታክሎች ይኖራሉ፣ መዝለል ወይ ደግሞ ለምንበላው ነገር መወርወር የምንላቸው ነገሮች ራሳቸው እነዚህ ምንድን ናቸው? አክቲቪቲ ናቸው። ከዛ ነው የሚነሳው መካኒካል ሙቭመንታችን እና ግን ያው እንደማንኛውም ሰው እሮጣለሁ፣ እጫወታለሁ ሰፈር ውስጥ ነው። ነገር ግን ቤዚካሊ ወደ ፊዚካል ፊትነስ የገባበትን ምክንያት በዶክተሮች ወይ ደግሞ በእንደዚህ በሆነ ፕሮፌሽን ውስጥ እቀና ነበር። ያ ማለት አሁን ዶክተሮች ጋር የሚሄዱት ኦልሬዲ ፔሸንት ናቸው፣ የታመሙ ናቸው። እኛ ጋር ግን የሚመጡ ሰዎች ጤነኞች ናቸው። የምናበላሻቸው የምናስተካክላቸው እኛ ነን። ሶ ዋይ ናት በኤክሰርሳይዝ መጀመሪያ ያላቸውን የሄልዝ ፕሮብሌም ሶልቭ ለምን አያደርጉም ከሚለው ነው ውስጤ ላይ እንትን ያለውና ከዛ ጀምሮ ስፖርትን እንደወደው ወይ ደግሞ ኤክሰርሳይዝን እንደወደው በደንብ ተጽዕኖ የፈጠረብኝ እሱ ነው። ከዛ ውጭ ግን ለምን አላጠናም ለምንድነው ስፖርት ማላጠናው ብዬ ባህር ዳር ዩኒቨርሲቲ ገባው። ሞር በትምህርት የታገዘ ሲሆን በጣም ደስ ይላልና ገባው። ትምህርትን ብቻ አይደለም ኤክስፒሪየንስ በራሱ ያ የተማርኩትን ቲዮሬቲካሊ የሆነ ፓርት ወደ ራሴ ያመጣውና ፊዚካሊ ራሴ ፐርፎርም አደርጋለሁ። ከዛ በኋላ ይሄ ለምን ይጠቅማል ይሄ ለምን ይጠቅማል ኢንቨስቲጌት ያደርግ ነው። ስለዚህ ፕራክቲካሊም ቲዮሬቲካሊም በጣም ኢምፖርታንት ነው ይሄ ፊዚካል አክቲቪቲን በደንብ እንትን እንድንል። ስለዚህ እነዚህ ነገሮች ናቸው ሰዎችን ለመርዳት ሕክምና ከመሄዳቸው በፊት ለምን ቀድሜ እኔ ከሕክምና ባለሙያዎች ጋር አብረን
ሜዲኬሽን ከመጀመራቸው በፊት ለምን እኛ ጋር መጥተው እንቅስቃሴ አይሰሩም? ዋይናት ለምን ሩጫ ሊሆን ይችላል ቅድም ያልኩትን ጃምፒንግ ምናምን ናቸው ተፈጥሮ ራሷ የምታስተምረን ከዛ ተነስቼ ለምን ትሬት አናደርጋቸውም ብዬ ነው እንትን ያልኩት ወደ ስፖርት የገባሁት ኤንዌይስ በጣም ቆንጆ ከጠበቁት በላይ ሆኖ ነው ያገኘሁት በፕሮፌሽኑ በጣም አማፒ ደስተኛ ጥያቄ ኦልሬዲ ከስፖርት ጋር ባይሄድም ግን የስፖርት ባለሙያ ስትሆን ፊዚካሊ እና ሜንታሊ አክቲቭ ነው የምትሆን ስለዚህ በደንብ ጂ20 በደንብ እንመልሰዋለን ከሷ ጋር ተጋግተን በደንብ እንመልሰዋለን የመጀመሪያው አውስትራሊያ ብራዚል ቻይና ካናዳ ኢታሊ ፍራንስ ጀርመን Indonesia, Turkey, South Africa, South Korea, Saudi Arabia. Let's go. Saudi Arabia, Alk? Yes. Japan? Yes. United Kingdom? Yes. United States? Yes. European Union? Nice. Turkey? Yeah, thank you. Russia? Nice. Perfect, perfect. South Africa? Yes. Alk. Japan? Japan, Republic of Korea? Italy? Italy, France? Russia? Turkey? Yeah, Turkey. Yes, Turkey. We are done. ስፖርት ላንቺ ምንድነው? ስፖርት ለኔ ህይወቴ ነው። በጣም የምወደው ነገር ነው። በጣም ማድረግ የሚያስደስተኝ ነገር ነው። አንተስ? ስፖርት ለኔ በጣም የሚገርም ነው። ስፖርት ሳይንስ ነው። ስፖርት ከምንም በላይ ህይወትን የሚያተርፍ በሽታን የሚያድን ስፖርት ከሁሉም በላይ ነው። እኔ ደግሞ ብዙ ሰዎችን ያንን በማትረፌ ያንን ስፖርተኛ በመፍጠሬ በጣም ደስ ይለኛልና ስፖርት በጣም ጥሩ ነገር ነው፣ የሚበረታታም ነገር ነው። ስፖርት መጀመሪያ እንዴት ጀመርክ? መጀመሪያ የጀመርክበት ጊዜ ታስታውሳለህ? እንዴ በደንብ እንጂ ስፖርት እኔ ከበፊትም ስፖርት ሰራለሁ። ከልጅነት ጀምሮ በማርሻል አርት ነው ያደግኩት። ግን ወደዚህ ስፖርት ወደ ፊዚካል ፊትነስ ያደግኩት አረሰውም የመጀመሪያ ቀን ከዚህ በፊት እሰራለሁ ኤሮቢክስ ፊትነሶችን ብዙ ነገሮችን እሰራለሁ። የመጀመሪያ ቀን ሚኪ ይባላል እንደው ውለታውን ቢወስድ ደስ ይለኛል። ሚኪ ይባላልና እሱን የመጀመሪያ ጊዜ እንዳሰለጥን እዚህ ቦታ ላይ ያደረገኝ። ከዛ በኋላ ግን ራሴን አፕዴት እያደረኩ ራሴ እየተማርኩ ለዚህ ደረጃ በቅቻለሁ። እዚህ ነው። አንቺስ እንዴት ጀመርሽ? እኔ ስፖርት የጀመርኩት በጣም ራሴን እወዳለሁ። ራስ ወዳድ ነኝ እና ለዛ ነው ለራሴ ብዙ ነገር ብዙ ጊዜ ለራሴ ጥሩ ነገር የመስጠት ባህሪ ያለኝ የሚገባኝ ይሄ ነው የሚል ባህሪ ያለኝና ስፖርት የጀመርኩት በተፈጥሮ እኔ ፊት የነበርኩ ነኝና ከወሊድ በኋላ ነው ሰውነት የጨመረው። በጣም የማሙር ሁለት ልጆች አሉኝና ከዛ በኋላ የነበረኝን የበፊቱን ነገር ለማምጣት በቃ ይሄን ነገር ማድረግ አለብኝ ብዬ ነው ሰውነቴን ለማስተካከል ነው የገባሁትና ስቲል ኢንጆይ ያረኩት ነው። ደስ ይለኛል። ስፖርትና ማይንድ እንግዲህ በጣም የሚገናኙ ነገር ናቸው። ስፖርት ፊዚካሊ ሜንታሊ ዝግጁ ስትሆን ነው ለሁሉም ነገርና በርግጥ አሁን ያየነው ነገር ትንሽ የሚከብድ ነገር ነው አይደል? ስፖርቱን በደንብ እንሰራዋለን ግን ሜንታሊ በደንብ መሰራት ያለበት ነገር አለ። የማስታወስ ችሎታችንን መጨመር አለብን። አሁን ያየነው ነገር ይሄ ነው። ላንቺስ እንዴት ነው ሜንታሊ ፊዚካሊ? ጭንቅላት ላይ የሚሰራው ስራ ከሰውነት በበለጠ ደግሞ ሰውነት ኤክስትራ ዋናው ማይንድ ላይ የሚሰራው ነገር ደግሞ ምንም እንደዚህ ብዬ ኤክስፕሌን ለማድረግም አልችልም። በጣም ነው ደስ የሚለው። ጥሩ ስሜት እንዲሰማን ነው የሚያደርገው። ቀናችን ደስ የሚል ቀን ነው የሚሆነው። በጣም ነው ደስ የሚለው። በቃ እኔ ስፖርት ሰርቼ አጥቤ ምናምን ወደ ኖርማል ላይፌ ስመለስ የሚሰማኝ ስሜት ያለ እኔ ሰው የለም እዚህ ምድር ላይና እዚህ ጋር የሚሰራው ስራ በጣም ከባድ ነውና እኔ ደግሞ ደስተኛ ነኝ። እሷን በማሰልጠኔ በጣም ደስተኛ ነኝ። እኔም ትሬኒንግ ስለሆንኩ በጣም ደስ ይለኛል። አብሩኪዬ ቴንክ ዩ። እሺ ኢንዶኔዥያ፣ ዩኤስኤ፣ ሩሲያ፣ ቻይና፣
ጃፓን፣ ዩናይትድ ኪንግደም፣ ኢንዲያ፣ ነገረኛ ስንት መለሽ? እሺ እኔ ልቀጥል እስከዛ። አርጀንቲና፣ ብራዚል፣ ሳውዝ ኮሪያ፣ ሳውዝ አፍሪካ፣ ሜክሲኮ፣ ዩናይትድ ኖ ዩኬ፣ ጀርመን፣ አውስትራሊያ፣ ፍራንስ፣ ካናዳ። የኔ ኢታሊ፣ ቻይና ጨመርኩበት። ኢታሊ፣ ቻይና በቃ ቆጥረሻ? አዎ። ያው እንግዲህ ስፖርት ለኔ ብዙ ነገሬ ነው። ስራዬ ነው። ላይፌ ሙሉ ነው። ለምን ስራዬ ነው በዋናነት አሰልጥኜ ወይ ደግሞ አሰልጥኜ ሰዎችን አሰርቼ ባሰራሁት የምተዳደርበት ስፖርት ነው። ከዛ በዘለለ ደግሞ ለኔ ስትረስ የማራግፍበት፣ ሲሰለቸኝ ምዝናናበት፣ ሲደሰትም እንደዛው እንጆይ የማረግበት ነው ስፖርት ለኔ። ላንች ቤቴ ምንድን ነው ስፖርት ላንች? ስፖርት ለኔ ያው ላይፍ ሙሉ ለሙሉ ላይፌ ነው ብለው ደስ ይለኛል። ማለት ህይወት ነው ያለው ነገር በሙሉ ብዙ ነገሮችን ኢንጆይ የማደርግበት ነው። ሰው አሰርቼ ወይም ሰው የሆነ ለውጥ አይቶ ሳግ ማየው ደስታ ከፍተኛ ነው እና በአጠቃላይ የማገኛቸው ሰዎች እዛ ላይ ስፖርት ላይ ያሉ ሰዎችን የማገኝበት ሁኔታ ራሱ በጣም ደስ የሚለው የምታገኘው ሰው ቀላል አይደለም እና ያለው ነገር በአጠቃላይ ስፖርት ላይ ያለው ነገር ደስ ይላል። በአጠቃላይ ስፖርት ላይ ሄደው ህይወቴ ነው ብለው ደስ ይለኛል። እሺ ላንተ ሜንታሊ ያለው ነገር እንዴት ነው? ስፖርት ወይ ደግሞ አካል ብቃት እንቅስቃሴ ሜንታሊ በጣም እጅግ ብዙ ጠቀሜታዎች አሉ። አንዱ ምንድነው ሰዎች ባይ ኔቸር የተለያየ ስራ ቢሰሩ ወይ ደግሞ ትምህርት ላይ ቢሆኑ ስትረስ ውስጥ ይገባሉ ወይ ደግሞ የሆነ ሀሳብ ጭንቀት ውስጥ ይገባሉ። ዘን አካል ብቃት እንቅስቃሴ ሲሰሩ ግን ሳይኮሎጂካሊ ወይ ደግሞ ሜንታሊ ቤኔፊት አለ። ውሏቸው የማታ ማታ አካል ብቃት እንቅስቃሴ ኦሮቢክ ኦር አናኦሮቢክ እንቅስቃሴ ቢሰሩ ስትረስ ማናጅመንት አለ። ስትረሳቸውን ሉዝ ሊያደርጉ ይችላሉ። ሁለተኛ ደረጃ ኮኦርዲኔሽን ዲቨሎፕ ማድረግ ይችላሉ። በአንድ ማይክሮ ሰከንድ ውስጥ ብዙ ስራ የመስራት አቅም ሊኖራቸው ይችላል። የማቀናጀት ሌላ ሜንታሊ ቤኔፊት ምንድነው? ሶሻል ግንኙነትን በጣም ያሰፋል። ፖዚቲቭ ቲንከር ያደርጋል። ሜንታሊ ቤኔፊቱ ፖዚቲቭ ቲንከር ትሆናለህ። አካል ብቃት እንቅስቃሴ የሚሰራ ሰው ከየትኛውም ሰው ትንሹም ትልቅም ሴቱም ወንድም ፖዚቲቭ የሆነ ሪሌሽንሺፕ ወይ ግንኙነት ጤናማ ግንኙነት እንዲኖር ያደርጋል። ሜንታል ቤኔፊቱ ይሄ ይመስላል ከሞላ ጎደል። ለአንቺ ሜንታል ቤኔፊቱ ምን ብለሽ ታስቢያለሽ? እኔም ሜንታል ቤኔፊት ብዬ የማስባቸው ብዙ ነገሮች አሉ። አንደኛውና ዋነኛው ቤኔፊቱ ውስጥ ስትረስ ሊኖር ይችላል፣ ያለው ጭንቀቶች ሊኖር ይችላሉ። እነዛን ነገሮች እንትን ብለህ ወደ ስራ እንኳን ብትሄድ የምትሰራበት ወይም አክቲቪቲዎችን የምታንቀሳቀስበት ሁኔታ ጥሩ አይሆንም። የሚኖር እንቅስቃሴ ሜንታሊ ጥሩ ሆኖ ያለህበት ሁኔታ በደንብ ሰርተህ ስትወጣ የሚኖርህ ነገር ቆንጆ አቋም፣ ቆንጆ አመለካከት ላይ ሆነ ነው የምትወጣው። ኢቭን ያለብህን ዲፕሬሽን ትተህ ብዙ ነገሮችን ቀይረህ ነው የምትወጣውና ከዛ በኋላ ያለው ሜንታሊቲ ወይም አመለካከት ቆንጆ የሆነ ፖዚቲቭ ቲንከር ትሆናለህ። እንደውም ከዛ ባሻገር የሆነ የጠንካራነት ስሜት ይሰማዋል። አሸናፊ አይ ዊል ትራይ ማይ ቤስት የሆነ አረጋዋለሁ አልችልም አትልም። ለሁሉም ነገር እንደምትችለው ውስጥ ያሰጣና ያለው ጠቀሜታዎች አሉት። በጣም ተዘርዝሮም የሚያልቅ አይደለም። ያው ስላለንበት እኛ ብዙ ነገሮችን መግለጽ እንችላለን። እሺ ደግሞ ሌላ ምልህ ስፖርት ስትጀምር ወይም ለራስህ ትሰራ ነበረ? እኔ እንኳን ብዙ ነገሮችን አውቃለሁ። ብዙ ስትሰራበት ከቆየህባቸው ታይሞች በኋላ ወደ ማሰራት ስትገባ የነበረ የመጀመሪያው ሞመንት ወይም የነበረበት የመጀመሪያው ሁኔታ እንዴት ነበር? ብዙ ጊዜ መስራትና ማሰራት በጣም እጅግ የተለያዩ ናቸው። ልክ መማርና ማስተማር በጣም እጅግ የተለያዩ ናቸው። እኔ አሰልጣኝ የሆንኩበት ቀን 2008 ተመረቁ። 2009 ወደ ጥር 11 አካባቢ ነው የመጀመሪያ ጊዜ ወደ ኬብሮን የሚባል ጂምናዚየም ተቀጥሬ የሰራሁትና ትንሽ ከባድ ነበር። በመጀመሪያ ኤንቫይሮንመንቱ እንኳን ባውቀው እኔ በብዛት
ማርሻል አርትና እግር ኳስ ላይ ነው የሰራሁት ለራሴ። ወደ ጂምናዚየም ገብተህ ግን እያንዳንዱ ፋሲሊቲዎች አጠቃቀም የትኛው ፋሲሊቲ ለየትኛውም ሰው ይሆናል፣ የትኛው ታይፕ የአካል ብቃት እንቅስቃሴ ታይፕ ለየትኛው ካስተመር ላድርገው ትንሽ ቲዮሬቲካሊ እንኳን ወይ ደግሞ በጽሁፍ እንኳን ብታውቀው በፕራክቲካል ደግሞ ገብተህ ትንሽ የመጀመሪያው 2-3 ቀናት እንትን ያደርጋል። ግን ጥሩ ትውስታ ነው ያለ ጥሩ እንትን ነው ያለ መልካም የሚባል ነው። ለአንቺ በኩልስ አሰልጣኝ የሆንሽበት የመጀመሪያው አጋጣሚ እንዴት ነበር? ወደ አሰልጣኝ የገባሽው ፕላስ ደግሞ ምን አይነት ትውስታለሽ? እኔ መጀመሪያ ረጅም ጊዜ የሰራ የነበረው ውድድርም ላይ ስለነበርኩ በቴኳንዶ ነው ስፖርት ነው የጀመርኩት። የመጀመሪያ ቴኳንዶ ላይ ነውና ረጅም ጊዜ የሰራሁት ስፖርት ቴኳንዶ ነው። አሁንም ድረስ ውስጥ ያለና ረጅም ጊዜ የቆየሁት በዛ ነው። ከዛ በኋላ ያው ጂሞች ላይ እሰራ ነበር ለራሴ። ከዛ በኋላ ያለኝ ፐርፎርማንስ ጥሩ የሆነ ሲመጣ ከኔ በተሻለ የሚያይን ሰው የነበሩት እዛ የነበሩት ከስተመሮች በደንብ ወደዛ ገፍቼን እንትን እንድልበት በደንብ ይገፉኝ ነበረ ወደዛ እንድሄድና ከምንም በላይ ጓደኞቼ ናቸው በደንብ ፑሽ ያደርጉኝ የነበረው። እኔ እንደውም ብቁ ነኝ ብዬ አላስብም ነበረ። ያው ሁሌም የፈለገ ያህል ብትሰራ ሊሚት የሆነ ከፍታ የሚባል ነገር አለና እኔ እዛ ላይ ደርሻለሁ ብዬ አላስብም ነበረ። ግን ያው የነበሩት ጓደኞቼ በጣም ይገፉኝ ነበረ ያንን ነገር እንዳደርግ እንድጀምር ወደዛ እዛው እሰራበት የነበረው ጂም ማሰራት ጀመርኩኝ። ሌላም አጋጣሚ ዓለም ፊትነስ ላይ ማሰራት ካንተ ጋርም የተገናኘ ነው እዛ ነበር። እዛ ማሰራት ጀመርኩኝ። በጣም ጥሩ ጊዜ ነው እስካሁን ድረስ ያለኝ። ከ2010 ጀምሮ እስካሁን እያሰራሁኝ ነው በኤሮቢክስ ላይ በደንብ ፐርፌክት። ያው በዚህ አጋጣሚ ተመልካቾቻችን ያው ቤቲ እኔ ማቃት ዓለም ፊትነስ ትሬነር ሆኜ እሷ ደግሞ የፓርት ታይመር ኦሮቢክስ ኮቹኛ ሆና እኛ ጂም ነው የምናውቃት። በጣም ፕራውድ መሆንላት ሴት አሰልጣኝ ከሚባሉ ከተማችን ላይ በጣም ከመኮራላት አሰልጣኝ ነች። በጣም አትራክቲቭ የሆነ የካስተመርን ፍላጎት ሰንተር ያደረገ ትሬኒንግ ነው የምትሰጠው። አሁን የምትገኘው በእኛ በጋስት ጂምናዚየም የኦሮቢክስ ዋና አሰልጣኝ ሆና ትሰራለች። በተጨማሪ ሌሎች ቤቶችም ትሰራለች። አዎ አሁን 2 ቦታ ላይ ከጋስት ውጪ ከገር ፊትነስ እና ሮፊስ ፊትነስ እያሰራሁኝ ይገኛለሁ። ፐርፌክት ጥሩ ጊዜ እያሳለፍኩኝ ነው። በጣም ደስተኛ ነኝ። አመሰግናለሁ የዋይ ናይስ ሚቱ እኔም አመሰግናለሁ። ጀርመን፣ ዩኤስኤ፣ ዩናይትድ ኪንግደም፣ ቻይና፣ ኢንዲያ፣ አውስትራሊያ፣ ቱርክ፣ ኢንዶኔዥያ፣ ሳውዲ አረቢያ፣ ኤዥያ። ፐርፌክት ቀጥል። ፐርፌክት። እስቲ የቀሩትን ለማለት ሞክራለሁ። አርጀንቲና፣ ብራዚል፣ ሳውዝ ኮሪያ፣ ሳውዝ አፍሪካ፣ ካናዳ፣ ፍራንስ፣ ኢታሊ፣ ሜክሲኮ እና ዩሮፒያን ዩኒየን። አንድ መጨመር እችላለሁ? ቱርክ መጨመር ትችላለህ? እንዴት ትዘልቻለህ? ከበሮ በሰው እጅ ሲያምር ምንድነው በራስ እጅ ያደናግር ይባላል አይደል? እስከ ትሬነሮች እኔ እንግዲህ እስካሁን ያሰሩኝ ከዚህ ማል አሉ በደንብ አይደለ? አሁን ደግሞ እኔ ዛሬ ማሰራቸው ትንሽ አራተኛ ዙር ላይ ዲስትራክሽን አዘጋጀንላቸው ስፖርት አለ። ሶ ስታርቲንግ ፖዚሽናችን ይሄው ኩዊክ ፊት ይሆናል። ይሄ ነው። ሶ እኔ ምጠራውን የሰውነታችን አካል እያየን መንካት ነው። ወይ አሁን ለምሳሌ እንዲህ ብዬ ጭንቅላት ካልኩ ይሄ ነው። ከዛ እንደጋሚ ጀምራለሁ። ጉልበት ካልኩ እንደዚህ ነው።
ቁርጭምጭሚት ታች ድረስ መውረድ ማለት ፈጣን የሆነ ፋስት ፔስ ነው የሚሆነው ሚስ የሚያደርግ እንግዲህ ወይ የተደናገረ ይሰናበታል ከጨዋታችን ማለት ነው ዝግጁ ነን ስታርቲንግ ፖዚሽን ጉልበት እሺ ስታርት ቀጥሉ በዛው ቀጥሉ መልሱ እሺ መቀመጫ እሺ ትከሻ እሺ ቁርጭምጭሚት እሺ ቀጥሉ እንዴ አይቆምም ይሄዳል ወደ ግራ ወደ ግራ ይዞረው ወደ ወሳነች ወደ ቀኝ ይዞረችው ወደ ግራ እንዴት ነው ግራ ወደዚህ ነው እኮ አንቺ ነሽ ወደ ቀኝ ይዞርሽው ወደዚህ ነው ይዞረችው እሺ እዛው ካለች እሺ እንቀጥል እሺ ትዊስት አድርጎ መመለስ ነው ወደ ግራ ሲባል ይሄ ነው እሺ እዚህ ጋር መቅረት አይደለም እሺ እንቀጥል ስታርቲንግ ፖዚሽን እሺ አንድ ስቴፕ ወደ ኋላ ከዛ መመለስ ነው እሺ ጆሮ እሺ ሆድ እሺ ጉልበት ድጋሚ እሺ ያበቃናል ለኛ አምሮ ፒተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያ ዙር ውድድራችንን ያካሄድን የነበረው ጋስት ጂም ላይ ነው ጋስት ጂም የተለያዩ አይነት ስፖርት እንቅስቃሴዎችን ሰርኪት ትሬኒንጎችን እና ብዙ የአካል ብቃት እንቅስቃሴ የሚደረግበት ጂም እና ስፓ ሲሆን ዛሬ ደግሞ እስቲ የማስታወስ ችሎታቸውን ምን ያህል ረጅም ዓመት ስፖርት ላይ የነበሩ ሰዎች እንደሚሆን ፈተና ስፈትናችሁ ነበር በጣም ነበር አልቻልንም ዛሬ ግን እንገናኛለን እሺ የጠየቃችሁት የመጨረሻ ጥያቄ መልሱን ብትነግሩኝና ብከተላችሁ እስቲ ንገሩ እሺ እንግሊዝኛ ተናጋሪ 1.5 billion the second one Chinese 1.3 billion the third one is Indian 608.3 billion the fourth one is Spanish 274.2 the fifth one is Arabic 274 only and the fifth one the last one is Bangladesh 247 እንደዛ ተብሎ ነው ያለን እሺ ላሳ ወደሷ እንሄዳለን እሺ ሆፕፉሊ መልሽዋል ፖርቹጊዝ እሺ 237.7 ሚሊዮን እሺ ኢንዶኔዥያ 127.6 ሚሊዮን እሺ ኡርዱ you can do it come on 124 ሚሊዮን focus nice በቃኝ አለች ነው በቃኝ አለች እሺ ከባድ ነው አያለች ነበር ደግሞ ኢቭን ቅድም እያወራን ይሄኛው ትንሽ ይጠጥራል እያለች ነበር ከባድ ነው ግን ያው ሞክራለሁ ኤክሰርሳይዝ ባለሙያዎች ስለሆነ ፊዚካሊ ሜንታሊ ፊት ነንና ለዛ ነው በሚለው እሺ 100 ነው የምናገኘው 100 ነው የምናገኘው የአፍሪካ የእግር ኳስ አባት የሚል ቅጽል ስም የተሰጣቸው ክቡር አቶ ይድነቃቸው ተሰማ ናቸው አይደለ የሳቸውን አጭር እንደው አንድ ፓራግራፍ የምትሆን የህይወት ታሪክ እነግራቸዋለሁ ይሄኛው ዙር ቻሌንጅ ወይም የዚህኛው ጨዋታ ቻሌንጅ በተሻለ ቁጥሮቹን እና ሁነቶቹን አስታውሶ ለኔ መልሶ መናገር ነው ስለዚህ ትኩረት ሰጣችሁ እንድትሰሙኝ እነግራችኋለሁ እሺ አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ዓመተ ምህረት ከአባታቸው ከታዋቂው የሙዚቃ ሰው የመጀመሪያው ኢትዮጵያዊ መካኒክ ሾፌርና የስነ ጽሁፍ ሰው ከነጋድራስ ተሰማ እሸቴና ከእናታቸው ከወይዘሮ ሙላቷ ገብረስላሴ በጅማ ከተማ እንደተወለዱ ታሪካቸው ያሳያል። አባታቸው ነጋድራስ ተሰማ እሸቴ በልጅ ኢያሱ ጊዜ የቴሌግራፍና የፖስታ ሚኒስትር ሆኖ በማገልገላቸው ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ በግዞት ወደ ጅማ በላኳቸው ጊዜ ነበረ አቶ ይድነቃቸው እዚያው የተወለዱት። ሁለት አረፍተ ነገሮች ናቸው፣ ብዙ ፋክቶች አሏቸው። ስለዚህ ይሄንን ለኔ በተቻለ መጠን በትክክል ያው እንግዲህ አባታቸው የሥራ መስኮች አሉ፣
የተወለዱበት ቀን አለ፣ ከተማ አለ። እነዚህ ነገሮች ከማሰብ አንፃር ማለት ነው። እሺ እናመሰግናለን። ወደ መጨረሻው ዙር እንሄዳለን። መልካም እድል። ምን ያህል ቋንቋ ትችላለህ? እኔ 3 ምን እንግሊዘኛ፣ አማርኛ፣ ጉራጌኛ። እሺ አንቺስ? እንግሊዘኛ፣ አማርኛ፣ ኦሮምኛ በቃ 3። እሺ እስቲ በዓለም ዙሪያ ከፍተኛ ተናጋሪ ያላቸው ቋንቋዎች ነበረ የመጨረሻው ጥያቄ አይደለ? እስቲ ዝርዝሮቹን የምታስታውሷቸው ንገሩ። እንግዲህ ከባድ ነው ቁጥር መያዝ። እሺ ከባድ ነው። እንግሊዘኛ 1.5 እሺ ቻይንኛ 1.5 ቢሊዮን ነው የእንትኑ የእንግሊዘኛ። ቻይና ደግሞ 1.119 ቢሊዮን ነው። እሺ ፍራንስ 274 ሚሊዮን ነው። እሺ አረብኛ ተናጋሪ 274 አይ ቲንክ እሺ ሚሊዮን ከዚህ አላስታውስም። እሺ ያኔ ኢንዲያ 2.6 እሺ 206 ሚሊዮን እሺ ባንግላዴሽ 273 ሚሊዮን ኡርጉ 70 ሚሊዮን ኡርጉ ምናምን እሺ 70 ሚሊዮን እሺ በቃ አሁን ደግሞ የማስታወስና መረጃን በፍጥነት ሲነገራችሁ የሚያስችሉታችሁ ነው የምፈትነው። ስለዚህ የአፍሪካ የእግር ኳስ አባት የሆኑት የአቶ ይድነቃቸው ተሰማን አጭር ታሪክ ነው የምነግራችሁ። አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ዓመተ ምህረት ከአባታቸው ከታዋቂው የሙዚቃ ሰው የመጀመሪያው የኢትዮጵያዊ መካኒክ ሾፌር እና ስነ ጽሁፍ ሰው ከነጋድራስ ተሰማ እሸቴና ከእናታቸው ከወይዘሮ ሙላቷ ገብረስላሴ በጅማ ከተማ እንደተወለዱ ታሪካቸው ያሳያል። አባታቸው ነጋድራስ ተሰማ እሸቴ በልጅ ኢያሱ ጊዜ የቴሌግራፍና የፖስታ ሚኒስትር ሆነው በማገልገላቸው ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ በግዞት ወደ ጅማ በላኳቸው ጊዜ ነበረ አቶ ይድነቃቸው ተሰማ የተወለዱት። ጨረሰ። በዓለም ከፍተኛ ተናጋሪ ያላቸው ቋንቋዎች የአራተኛ ጨዋታችን ጥያቄ ነበረ። ምን ያህሎቹን ይዛችኋቸዋል? እኔ 4 ይዣለሁ። 4 እሺ አንቺስ? እሺ ንገሪ። ያው ሴት ትቅደም በሚለው ሌዲስ ፈርስት። እሺ እሺ እንግሊዘኛ 1.5 ቢሊዮን። እሺ ቻይና 1.1 ቢሊዮን። እሺ ፈረንሳይ 602 ሚሊዮን። እሺ ቆይ ታቃስቢ። እሺ 3 ተናገርክ። እሺ ቤንጋሊ 274 እሺ ኖ 73 ሚሊዮን። እሺ እና አረብኛ 274 ሚሊዮን። ሌላስ? በቃ ጨረስን። 5 ተናገር? አዎ 5 ተናግረሻል። አንተስ? ፓኪስታን 287 4 ሚሊዮን። እሺ ጃፓን 557 ሚሊዮን። እሺ ስፔን 125 ሚሊዮን። እሺ ፖርቱጋል 257.7 ሚሊዮን። በጣም አሪፍ። እሺ ይሄንን መልስ እንይዝና የመጨረሻው ዙር ውድድራችን ወይም ጨዋታችን የሚሆነው ሰምቶ መልሶ መናገር ወይም ያሉትን ነገር መረጃዎች ማስተላለፍ ነው። ስለዚህ የአፍሪካ የእግር ኳስ አባት የሆኑትን የአቶ ይድነቃቸው ተሰማን አጭር ታሪክ ነው የምነግራችሁ። በትኩረት ስሙ። አንዴ ነው የምለው። አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ዓመተ ምህረት ከአባታቸው ከታዋቂው የሙዚቃ ሰው እና የመጀመሪያው ኢትዮጵያዊ መካኒክ ሾፌርና የስነ ጽሁፍ ሰው ከነጋድራስ ተሰማ እሸቴና ከእናታቸው ከወይዘሮ ሙላቷ ገብረስላሴ በጅማ ከተማ እንደተወለዱ ታሪካቸው ያሳያል። አባታቸው ነጋድራስ ተሰማ እሸቴ በልጅ ኢያሱ ጊዜ የቴሌግራፍና የፖስታ ሚኒስትር ሆኖ በማገልገላቸው ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ በግዞት ወደ ጅማ በላኳቸው ጊዜ ነበረ አቶ ይድነቃቸው እዚያው የተወለዱት።
እቺን እንግዲህ እስከምትችሉት ቁጥሩን የስራቸውን የአባታቸውን የስራ ድርሻ እንዴት እንደተወለዱ የሚለውን ነገር መልሶ ለኔ መናገር ነው። መልካም እድል ለሶስቱ ልጆች። አብሮ ቪክተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያው ዙር ውድድራችንን ጋስት ጂም አካሄደን ልንጨርስ የመጨረሻው ጨዋታችን መልስ ብቻ ነው። እንዴት ነው ፊት ፈላይ ውድድሩ እንዴት ነበር? አሪፍ ነበር። ውድድሩ በጣም አጓጉ ፈታኝ አስደንጋጭ ደስ ይላል። ፈታኝ ትግል አለው። እኛን የሚመለከተውን በደንብ ተወጥተናል። አዎ እሱ ብቻ አይደለም በእርግጥ የእናንተ እንትንም በደንብ መልሰናል። እሺ ብላል። ሆፕፉሊ እኛ እየመራን ነው ሪዛልቱ ምንም በብዙ ደረጃ ነው። ስለዚህ ኢሮስ ፋኒ በጣም ደስ ይላል። በጣም ቆንጆ ነው። በጣም እሺ ኢንጆይ ስላደረጋችሁ ደስ ብሎናል። እሺ አሁን የመጨረሻ ጨዋታችን ያልኩት ሰምቶ ለኔ መናገር ነው አይደለ? ያቶ ይነቃቸው ተሰማን አጭር ታሪክ ነበር የነገርኳችሁ። ሁለት አረፍተ ነገሮች ናቸው ግን የመጀመሪያው ትንሽ ረዘም ይላል። ሁለተኛው መካከለኛ ነው። ስለዚህ ለኔ መልሶ መናገር ይሆናል ያሁኑ ቻሌንጅ። መልካም እድል ጋይስ። ዝግጁ ስትሆኑ መጀመር ትችላላችሁ። በጣም የመጀመሪያው አረፍተ ነገር አቶ ክቡር አቶ ይነቃቸው ተሰማ በመስከረም ወር በ1911 ዓመተ ምህረት መስከረም 1 ቀን 14 ዓመተ ምህረት በጅማ ከተማ ተወለዱ። ከአባታቸው ከአቶ ነጋድራስ ተሰማ እሸቴ የእሳቸው የቴሌግራም እና የፖስታ ቤት አገልጋይ በነበርበት ሰዓት በልጅ ኢያሱ ጊዜ ሚኒስተሩ ነው በሚሰሩበት ሰዓት በአፄ ኃይለ ሥላሴ ዘመን ወደ ጅማ ሀገር ተልከው እዛው አቶ ይነቃቸው ተሰማ ተወለዱ። እናታቸው ወይዘሮ ሙላቷ ገብረስላሴ ይባላሉ። እንዲሁም በተጨማሪ አባታችን የኢትዮጵያ ወይ ደግሞ አፍሪካም የእግር ኳስ አባት ብለው ይጠራሉ። እንዲሁም በተጨማሪ ለማብራራት ያህል ምክንያቱም ለማብራራት ያህል ከኛ ፊልድ ጋር ሪሌትድ ስለሆነ ምክንያቱም እሳቸው ያቆይልን ነው እኛ የተረከብነውና እሺ ነጋድራስ ተሰማ እሸቴ የብዙ ባለሙያ ባለቤት ነበሩ። እሺ መካኒክ የመጀመሪያው መካኒክ ነበሩ። የስነ ጽሁፍ ባለሙያ ነበሩ። ሙዚቀኛ ነበሩ ማለት ነው። በሱ ታሪክ ላይ ይሄን ለመጨመር እንዲሁም በተጨማሪ አቶ ወይንም ክቡር አቶ ይነቃቸው ተሰማ ለአቅመ አዳም ደርሰው በ1936 ከወይዘሮ በዛብሽ ገብረ ማርያም ትዳር መስርተው በህይወት ዘመናቸው በትዳር 43 ዓመት በትዳር ቆይተው 11 ልጆች አፍርተዋል። ከዚህ ይሄን በተጨማሪ እግር ኳሱ ላይ እግር ኳስ እንዲመሰረት ያደረጉሳቸው ናቸው። የክለቦች ውድድር እንዲመሰረት ያደረጉሳቸው ናቸው። ኢትዮጵያ ላይ መጀመሪያ ስለሆኑ እንዲሁም የኢትዮጵያ የእግር ኳስ ክለብ
በካፕቴንነት ለ15 ጊዜ ያህል ተሰልፈው ተጫውተዋል። ከዚህ በተጨማሪ የጊዮርጊስ እግር ኳስ ክለብ ወይ ደግሞ ሳንጃው የምንለው ተጫውተው 45 ጊዜ ተሰልፈው 43 ጎል በማግባት እስካሁን ባለሪከርድ ናቸው። በፐርሰንቴጅ ሪከርድ ይዛቸው በፐርሰንቴጅ ባለሪከርድ ናቸው። የኳስ አባት የተባሉት በጣም አሪፍ። የኔዎቹን ደግሞ ተወዳዳሪዎች ምንድነው መልስ እንሰማና ሰብሰብ ብለን ውጤታችንን እናውቃለን። መልካም እድል። የማስታወስ እንዴት ነው የመስማትና የማስታወስ ችሎታ የሚፈትን ትንሽ ረዘም ሲል ትንሽ ቁጥሮቹን ፋክቶቹን የማመሳት ምንድነው የማምታታት ነገር አለ። ስለዚህ መልካም እድል እመኝላችኋለሁ። የመጨረሻውን ጨዋታ መልሳችሁ ዝግጁ ስትሆኑ ለኔ መናገር ትችላላችሁ። ዝግጁ ነን? ዝግጁ ነን። እሺ የክቡራት ይድነቃቸው ተሰማ አጭር ታሪክ። ክቡራት ይድነቃቸው ተሰማ መስከረም 1 1914 ከአባታቸው ከታዋቂ ሙዚቀኛ የመጀመሪያ የኢትዮጵያ መካኒክ ሹፌር ከናታቸው ሙላት ገብረስላሴ የመጀመሪያው የመካኒክ ሹፌር እንዲሁም የስነ ጽሁፍ ሰው ነጋድራስ ተሰማ እሸቴ ከናታቸው ከወይዘሮ ሙላት ገብረስላሴ በጅማ ከተማ ተወለዱ። እሺ ባይለ ስላሴ ጊዜ በዛ የተመደቡበት ሰዓት በፖስታ አገልግሎት ሰሩ ነበር። በዛ አገልግሎት በሚሰሩበት ሰዓት በዛ ጅማ ተወለዱ። እሺ ኦኬ። ባጭሩ ይሄንን ነገር እንግዲህ አስቀምጣችሁታል። አንድ የመጨረሻ ሀበሻ ፊት ደግሞ የነሱን መልስ እንሰማና ሰብሰብ ብለን ማን እንደሚያሸንፍ እናውቃለን። መልካም እድል። እኛ ነን የምናሸንፍ። አሸናፊ ነን። ያው ዞሮስ ሀበሻ ፊት የመጨረሻ ተወዳዳሪ ቡድን የመጨረሻ መልስ ለመስጠት እናንተ ደርሳችኋል። ስለ ክቡር አቶ ይድነቃቸው ተሰማ አጭር የነገርኳችሁን ታሪክ ለኔ መልሳችሁ መናገር ነው። መልካም እድል። ስትዘጋጁ ጀምሩ። አቶ ይድነቃቸው ተሰማ ከአባታቸው ከነጋድራስ ተሰማ እሸቴ ከእናታቸው ሙላቷ ገብረስላሴ መስከረም 1 በ1914 በጅማ ተወለዱ። በተፈሪ መኮንን ነበር የተማሩት። በተፈሪ መኮንን ነበር የተማሩት። አባታቸው የሚኒስተር ኦፍ ቴሌግራፍ ኤንድ ፖስታ ቤት ነበሩ። በአፄ ኃይለ ሥላሴ ጊዜ የሀገራችን የመጀመሪያ መካኒክም ነበሩ። ጸሐፊ ደራሲ እንደነበሩም አሪፍ። እሺ ሌላ የምትጨምሩት ነገር አለ? ይበቃናል። ይበቃችኋል? በ4 ዓመታቸው አዲስ አበባ እንደገቡ ታወቃል። እሺ እንግዲህ የዚህ ዙር ደግሞ ውድድር አሸናፊ ሆኖ 50 ሺህ ብር ወደሚያሸልመው የአሸናፊዎች አሸናፊ እንደሚያልፍ አንድ ላይ እናውቃለን። አጭር ቆይታ ማለት ነው። ቴንክ ዩ። አምሮሚተር የማስታወስ ውድድር ጨዋታ በቃና 11ኛው ምዕራፍ የመጀመሪያ ዙር ውድድራችንን ጋስት ጂም ተገኝተን 3 ተወዳዳሪ ቡድኖችን ይዘን 5 ዙር አወዳደርናቸው። አሁን the moment of truth ይብላል አይደለ ፈረንጅ እንደዚህ ድር ይያልን ማን አሸናፊ ሆኖ ወደሚቀጥለው የአሸናፊዎች አሸናፊ ዙር በማለፍ 50 ሺህ ብር ደግሞ ለማሸነፍ እንደሚወዳደር ውጤታችሁን ልንገራችሁ። ከመጀመሪያው ከመጨረሻው የትኛው ይሻላል? እሺ ከመጨረሻው ብንጀምር ያው በማድመጥ ማስታወስና ያንን ነገር ደግሞ በትክክል ወደኔ መልሶ መናገር ላይ ነው። ስለዚህ ፋክቶችና ቁጥሮችን በትክክል በመመለስ የሚመዘን ነው የሚሆነው። ስለዚህ እናንተ በትንሹ ባጭሩ መልሳችኋል፣ ግን የሳታችኋቸው የነጋድራስ ተሰማ እሸቴ የመጀመሪያ ኢትዮጵያ ሙዚቀኛ፣ ሾፌር፣ መካኒክ እና የስነ ጽሁፍ ባለሙያ የሚለውን ነገር አላላችሁ ብሏል። ከዛ ደግሞ ሌላ የፖስታ ቤት አልክ ቴሌግራፍ ግን ሲሆን በልጅ ኢያሱ ጊዜ ነው የቴሌግራፍና የፖስታ ሚኒስትር ሆኖ አገልግለው ከዛ በኋላ ኃይለ ሥላሴ አፄ ኃይለ ሥላሴ ወደ ስልጣን በሚመጡበት ወቅት በግዞት ወደ ጅማ በመሄድ እዛ እናትና አባታቸውን የተወለዱት የሚለውን ነገር በሙሉ የተወሰኑ ነጥቦችን ስታችኋል። እናንተም በዛው መልኩ የመጀመሪያው ሴንተንስ ላይ ትንሽ ባጭር የተናገራችሁት ፊት ፎር ላይፍ ጋር ስንመጣ ከዛ በፊትም ከዛ በኋላ ያለውንም ባክ ስቶሪ በመናገር ኢቭን እንዲያውም እንደ 43 ዓመት በትዳር ጊዜ በመቆየት 11 ልጆችን ወልዷል ብሎ እኔ ያላስቀመጥኩትን ራሱ መረጃ አስቀምጧል። አንደኛ የሱን
አይደል ያለውን ይሄ እንደ እሱ ያለው እንዲያውም ከውጪ ነው ከዛ ውጪ ብሎ ኖ ከዛ ውጪ ብሎ ለኔ ነገረኝ ልክ እኔ ያኔ እንደተናገርኩት መራ ሚዲያው ላይ አይደለም ስለዚህ ወደሚቀጥለው ዙር ስንሄድ ደግሞ አራተኛው ላይ ስናመጣው ትክክለኛ በትልቅ ተናጋሪ ቁጥር ያላቸው ቋንቋዎች ላይ በጣም ያሳዝናል እኔ የምር እንግሊዘኛና ቻይንኛ ብቻ ነው የተመለሰው ሌላ ምንም ማለት አልችልም ሶስቱም ቡድኖች across the board ምንም አልመለሳችሁትም ማለት ነው እሺ ስለዚህ ሶስተኛ ላይ የጂ20 ካንትሪስ ላይ ነበር አይደል ያወራነው ተቀራራቢ ቢሆንም አሁንም እናወት አሸንፈዋል እነሱ አሸንፈዋል የተሳሳታችሁት አይል አጠራረም አይደለም ምንም አይደለም እኛ እንዲያውም በትክክል ብናረግ ያሉትን ሀገራት ብንቆጥራቸውና እናዛግ የተቀመጠውን 20 ሀገራት ናቸው የተጠሩት ወደ 18 19 አለ ከዛ 20 አለ የተደገሙ ቁጥሮችም የተደገሙ ሀገራትም አሉ ማለት ነው ሁለተኛው ደግሞ የመኪና አይነቶች ላይ ሬንጅ ሮቨር የተባለ አለ ቶዮታ አለ መርሴዲስ አለ እኛ ያልነው አይነቶች ነው ስለዚህ ማይክሮ ዩኒቨርሳል ሃችባክ ሊፍት ባግ እንደነ ሚኒቫን ሚኒባስ እና የተለያዩ ዳምፕ ትራክ ቶ ትራክ እና ስፖርት ካር ፓወር ካሮች እነዚህ ነበር 15 አይነት ያስቀመጥነው ሆኖም ግን ያው እናንተም ሶስቱንም እንደዛ ያው ተሸራርፎ መላልሳችኋል አልመለሳችሁም አይደለም ሙሉን ግን አላገኛችሁትም ማለት ነው ስለዚህ አንደኛው ዙር ላይ ስንመጣ የመጀመሪያው ዙር ላይ እነሱም በድጋሚ እንደዚህ ያለ ነው ሩጫዎች የአትሌቶቻችንን በጣም የሳታችኋቸው የሚያናድዱ ተርታ እኔ ባይ ዘ ዌይ ህጉን ስናገር ተርታ ነው ያልኩት በተርታ ካልተናገራችሁት አይመጣም ብያለሁ ሆኖም ግን እነሱ እንዲያውም አንድ ነው ሁለት የኃይልና የምሩጽ መሰለኝ ያቀያየራችሁት ሌላውን ግን በትክክል በሙሉ በተከታታይ የመለሱት እነሱ ናቸው ማለት ነው ስለዚህ አይታላችሁ ስለዚህ ስፖርት ላይ ያለ ሰው ስፖርታዊ ጨዋነትን ማሳየት አለበት ስፖርት ላይ ያለ ሰው ስፖርታዊ ጨዋነትን ማሳየት ስላለበት ማሸነፍ መሸነፍ ስፖርት ላይ ያለ ነው ስለዚህ ስፖርታዊ ጨዋነታችንን እንደዛ አድርገን አሁን ወደ አሸናፊ ዙር ለማለፍ እናንተ ናችሁ ያሸነፋችሁ ስለዚህ በየትኛውም የህይወት መስክ የምትተዋወቁ ጥንዶች ሊሆን ይችላል ፍቅረኛሞች የቤተሰብ አባላት የሥራ ባልደረቦች በሙሉ የማስታወስ ችሎታችሁን ወደ ገንዘብ መቀየር የአምሮን ፒተር ቤተሰብ መሆን ከፈለጋችሁ ተመዝግባችሁ እንድትጫወቱ እንጋብዛለን እስከሚቀጥለው ሳምንት መልካም ጊዜ